ግን ያንን እድል ማየት አልቻለም። ባጭሩ ነው የተቀጨው። እህቴ? የምን እህት? ገና እኮ እህትነትሽን አላመንኩም። አለቃ እሷ ማን ስለሆነች ነው አንቺን እናት የምታስፈራራው? አይዞሽ ደሊና፣ ቤዛኔ በማስተካከላት መንገድ አስተካክላታለሁ። ምን ልትሆኚ ነው? አንቺ በዛ ደግሞ እዚህ ክፍል ውስጥ ምን ትሰሪያለሽ? ልቀቂው። ልጅ ውሃ እየጠጣሁ ነው። እኔ አንቺ ልጅ አይደለሁም። ከየትም መተሽ እንደፈለግሽ እዚህ ቤት ውስጥ ትወራጫለሽ እንዴ? እኔ የቤት ባለቤት ነኝ አላልኩም። ልጄንና የልጄን ሚስት አንቺን ለማየት ነው የመጣሁት። ኦ የካሌብ ሚስት እንደሆንኩም ታውቂያለሽ? አዎ እኔ የካሌብ ህጋዊ ሚስቱ ነኝ። ህይወቴን ሙሉ ዋጋ የከፈልኩለት ባሌ ነው። አንቺ ደግሞ መተሽ ልትቀሚኝ ትሞክሪያለሽ። እኔ ማንንም አልቀማም። የጠፋውን ልጄን ለማግኘት ነው የመጣሁት። ውሸት! ሁላችሁም የውሸት መጋረጃችሁን ለብሳችሁ እኔና ካሌብን ለማፋታት ነው የመጣችሁት። እሱ እኮ በጣም ነው የሚወደኝ። እናንተ ግን መታችሁ አይምሮ ልታበላሹት ነው እንዴ? እባክሽ ቤዛ እንደዚህ አትናገሪ። ካሌብ ህመሙ ስላስጨነቀው ነው እንጂ ማንም ሰው አይምሮ ምን አላበላሸው። አትዋሽኝ። አንቺና ያቺ ኤልሳ ተብየዋ ልጅሽ መታችሁ ህይወቴን ሲኦል ነው እያደረጋችሁ ያላችሁት። ካሌብ እኔን ትቶ እናንተን ብቻ የሚያስብበት ምንም አይነት ምክንያት የለውም። እባክሽ አየር እያጣሁ ነው። ውሃውን ስጭኝና ልጠጣ። አላስጠጣሽም። ካሌብ የኔ ብቻ ነው። በፍጥነት ከዚህ ቤት የማትወጡ ከሆነ እማዬ ከዚህ ቤት እንደወጣችሁ እናንተንም ከካሌብ ህይወት ነው ማስወጣችሁ። ልጄ እባክሽ ፈጣሪን ፍሪ። እኔ እኮ የካሌብ እናት ነኝ። እና እናቱስ ብትሆኝ እኔ ምን አገባኝ? እኔም እኮ ከካሌብ ውጪ ህይወት የለኝም። እናንተ ግን መታችሁ እሱን ከኔ ለመንጠቅ እየሞከራችሁ ነው። ካሌብ እዚህ የለም። አንቺ እዚሁ ትሞቻለሽ። እባክሽ ልጄ እርጅኝ። ይሄ አንቺ እኔን ከካሌብ ለለየሽበት ዋጋሽ ነው። እባክሽ ልጄ። እንግዲህ እኔ ምንም ልረዳሽ አልችልም። አንቺን ከካሌብ እስከ መጨረሻው ለይሻለሁ። እንዴ እማዬ ምን ሆነሽ ነው? ምን ሆነሽ ነው እማዬ? እባክሽ ንገሪኝ፣ ምን ሆነሽ ነው? ልጄ ምንም አልሆንኩም። እንዴት ምንም አልሆንኩም ትይኛለሽማ? አንቺ እኮ ስትናደጂ ነው እንደዚህ የምትሆኚው። እቺ ሴት ምን ብላሽ ነው? ልጄ ምንም አልሆንኩም፣ ትንሽ አሞኝ ነው። እንዴት ምንም አልሆንኩም ትይኛለሽ እማዬ? አንቺ እኮ ስትናደጂ ነው ይሄ ህመም የሚነሳብሽ። ወይስ እቺ ሴት ምን ብላሽ ነው? እባክሽ ልጄ ጭሆት አታብሽ፣ ወደ ክፍሌ ውሰጂኝ። አትሸፍኝላት እማዬ። እቺ ሴት እኮ እዚህ ክፍል ስገባ እጇን አጣጥፋ ነው ያገኘኋት። የሆነ ነገር ብላሻለች አይደል እማዬ? እውነቱን ንገሪ። እዚህ ኩሽና ሳልጨርስሽ እናቴ ላይ ምን እንዳደረግሽ ንገሪ። እኔ ምን አደረኳት? እራሷ ናት የወደቀችው። ቆይ እኔ ላይ ማሳበብ ፈልገሽ ነው? እሺ ወስድሻለሁ እማዬ። ቀስ ብለሽ ውሰጃት እሺ፣ እንዳትወድቅብሽ። ዞር በይ ከመንገዴ። ድጋሚ እናቴ ጋር ብትደርሺ ጨርስሻለሁ እሺ? ወዴት ልታልፊ ነው? ትላንትና የተፈጠረውን ነገር እንደ ቀልድ ቆጠርሽው እንዴ? ትላንት የተፈጠረው የእግር መጠለፍ አልበቃ ብሎሽ ነው ዛሬ አዲስ ድራማ የምትጀምሪው? ባይሆን ዞር በይ ከመንገዴ። የተጠለፈው እግሬ ሳይሆን ኩራቴ ነው። እኔ እዚህ ቤት ውስጥ የምወድቅ ሰው አይደለሁም እሺ? መሬት ላይ የወደቀው ኩራትሽ ሳይሆን እስከዛሬ ኖርሽበት ውሸት ነው። የትናንቱ እግር ማጠላለፍ የመጀመሪያ ማስጠንቀቂያ ነው። እኔ ልታስጠነቅቂኝ? ቆይ አንቺ ከየት መተሽ ነው እኔ የምታስጠነቅቂኝ? ይሄ ቤት እኮ የኔና የካሌብ ቤት ነው። የካሌብ ሊሆን ይችላል። አንቺን ከዚህ በኋላ እዚህ ቤት ውስጥ ምንም አይነት ቦታ የለሽም። የሰው ልጅ አፍኖ ቤተሰብ አልባ አድርጎ ያኖረው ሰው ስለ ባለቤትነት አያወራ። ዝም ብለሽ አፍሽን አትክፈቺ። እናትሽ ኩሽና ውስጥ የወደቀችው ፈጣሪ ፈርዶባት ነው።
እናቴ ላይ ከዚህ በኋላ አንድ ነገር ብታደርጊ አንቄ ነው የምጥልሽ። እናንተ እዚህ ቤት መታችሁ ህይወቴን ካበላሻችሁት በላይ እኔ እናንተን አጠፋችኋለሁ። ቤዛ ምንድነው በጧት የሁሉ ጩኸት? ኤልሳ ቤዛ ምን ሆናችሁ ነው? ዝም በሉ እንጂ። ካለብዬ አያሃት አይደል? እቺ ፋራህትን ልትመታኝና ከዚህ ቤት ልታስወጣኝ የሞከረች እኮ ነው። አቷሽ ሌሊቱን ሙሉ ሳተኛ ያደርሽው ሌላ አዲስ እቅድ እያወጣሽ ነው አይደል? እናቴን ኩሽና ውስጥ ልቧን አድምታ የጣለቻት እሷ ናት። ቤዛ እውነት ነው? እናቴ ላይ ምን አደረግሽ? ካለብዬ በእውነት እኔ ምንም አላደረኩኝም። እኔን ለመክሰስ ብለው ነው የሆነ እቅድ ያወጡት። ቤዛ አሁን እውነቱን ተናገሪ። እማዬ ደህና ናት? ወንድሜ ከዚህ ሴት ጋር የምናደርገው ጨዋታ ከዚህ ጋር ይበቃናል። ወይ እሷ ትወጣለች ወይ ደግሞ እኛ እንወጣለን። በቃ ሁላችሁም ዝም በሉ። እዚህ ቤት ውስጥ ከዚህ በኋላ ምንም አይነት ተንኮል አልፈልግም። ቤዛ ከአንቺ ጋር በኋላ እንነጋገራለን እንጂ እሺ ማይ ካሌብ እዚህ ቁጭ ብዬ ሳይ አባትህን ነው የምታስታውሰኝ። አባትህ በልጅነት ነበር የሞተው። አባቴ በልጅነቴ ነው የሞተው ማለት ነው? አዎ ልጄ ገና ልጅ ነበርክ። አዎ ልጄ በልጅነት ነበር የሞተው። በህይወት እያለ ልጅን ትልቅ ደረጃ ደርሳለሁ እያለ ነበር። ግን ያንን እድል ማየት አልቻለም። ባጭሩ ነው የተቀጨው። እማዬ ይህን ያክል ራስሽን አታስጨንቂ። አባታችሁ ከሞተ በኋላ አንተንና ኤልሳን ለማሳደግ እየታገልኩ ነበር። ከዛ አልማዝ አንተን ውስጥ አሳደገች። የዛን ቀን የጠፋው አንተ ብቻ አይደለህም የኔ ልጅ። የኔ ህይወት አብሮን የጨለመው። እማዬ ያ ሁሉ መጥፎ ዘመን እኮ አብቅቷል። አሁን ከወንድሜ አጠገባችን ነው ያለው። ያንን ቀን ማሰብ እንኳን አልቻልኩም። ልጄ በህይወት ኑር ይሆን እያልኩ የት ይሆን ያለው እያልኩ ሁሉ እየተሰከሰኩ ነበር የምኖረው። አባት በህልሜ እየመጣ ልጄን ፈልጊው ሳይል ያደረበት ቀን የለም። እኔ ምንም አላውቅም ነበር። አሁን አብረን ነው ያለን። የአባት ነፍስን በሰማይ ይደሰታል። እውነት ነው ካሌብ፣ ያለፈውን ነገር እርሳው። ቤተሰቡ በናፍቆት እንባ እየተራጨ ነው። አሁን አታልቅሱ፣ በቃ በኋላ በደንብ ታለቅሳላችሁ። ካሁን በኋላ ህይወታችሁን ጋነም ነው ማረግባችሁ። አይሆንም፣ ይህ በፍጹም ሊሆን አይችልም። ቆይ እነሱ ማን ናቸውና ነው እኔን ህይወት የሚያጨልሙት? ያቺ ኤልሳ መታ እኔ ልታሰኝ፣ ያቺ አሮጊት ደግሞ ልጄ እያለች የካሌብን ጭንቅላት ልትቆጣጠር። ፍጹም ሊሆን አይችልም። ካሌብ የኔ ብቻ ነው። ካሌብን የኔ ለማድረግ ህይወቴን፣ ልጅነቴን፣ ማንነቴን የሰጠሁት ባሌ ነው። ማንም መጥቶ እንዲነጥቀኝ በፍጹም አልፈቅድለትም። ይሄ ለእናንተ ህልም ነው። የሆነ ነገርማ ማድረግ አለብኝ። ፈጥኝ የሆነ ነገር ካላደረኩኝ እነዚህ ተባብረው ከዚህ ቤት ላስወጡኝ ነው የሚፈልጉት። በፍጹም ይሄ ነገር ሊሆን አይችልም። ልታከሳቸው ወንድሜ፣ የኔ ወንድም፣ እኔ እኮ እንደው አላመንኩም። ምንሽ ነው? ምንድነው የምትጠመጠሚብኝ? ወንድሜ እኔ እኮ እህቴ ኤልሳ ነኝ። እህቴ? የምን እህት? ገና እኮ እህትነትሽን አላመንኩ። ምን ማለት ነው ካሌብ? ማሚ እኮ እውነቱን ነግራለች አይደል እንዴ? እኔ እኮ እውነተኛ እህቴ ኤልሳ ነኝ። እስከ ዛሬ የማላውቃችሁ ሰዎች በአንድ ጀንበር መታችሁ እህት ነኝ እናት ነኝ ስትሉ ዝም ብዬ የምቀበል ነው እንዴ ይመስላችሁ? እኛ እኮ እውነቱን ይዘን ነው የመጣ ነው። አንተ ግን በቤዛ ውሸት ታውረህ እውነቱን መቀበል አቅተዋል። እሺ አሁን ስራ እየሰራሁ ነው እንጂ። እሺ ካሌብ እሄድልሃለሁ፣ ግን እውነቱ ገብቶ ስታለቅስ ያኔ እኔን ካጠገብህ አታገኘኝም። ካሌብ ቆይ ምን እያደረግክ ነው? ምን አደረግኩ ደግሞ? ኤልሳ እኮ እያለቀሰች ነው የወጣችሁ። ደሊና እባክሽ አእምሮዬ ተዛብቷል። ጭንቀቱን አልቻልኩትም። እናንተ ስለተጨነቀ እህትህን ማስጨነቅ አለብህ? እንደዚህ ማድረግ አልነበረብህም። እሷ እኮ ነች መታ ያቀፈች። እኔ አእምሮዬ ለዚህ ዝግጁ አይደለም። አሁን ተነስታ ሄደህ ይቅርታ ጠይቃት። ምን?
እኔ ሂጄ ይቅርታ ልጠይቃት? ይቅርታ መጠየቅ አለብህ። እህትህ እኮ ናት። ደሊና ይህን ነገር እኮ ገና አልተቀበልኩትም። ምኑን ያልተቀበልከው? እናትህ እውነቱን ነግራህ የለ እንዴ? አዎ ነግራኛለች። ግን እኮ እኔ ያደግኩት ሌላ ህይወት ውስጥ ነው። ያደግክበት ህይወት ውሸት እንደሆነ አውቃሃል እኮ። ብታውቅም በአንድ ቀን ይህ ሁሉ ነገር መቀበል ለእኔ ይከብደኛል። ኤልሳ እኮ በፍቅርና በናፍቆት ነው ልታወራ የፈለገችው። አውቃለሁ፣ ግን በቃ ደነገጥኩኛ። መደንገጥህ እህትህን እንድታሳዝናት መብት አይሰጥህም። እኔ እኮ ሆን ብዬ አይደለም ደሊና። አስበህም ቢሆን ሳታስበው እሷን ግን አስለቅሰሃታል። አሁን ባወራት ነገሩ ይበላሻል እኮ ብዬ ነው። አይበላሽም። ተነስ ሂድና ይቅርታ ጠይቃት። ቆይ ነገ ብነግራት? አሁን ትንሽ ላስብበት። ግድ የለሽም። አይሆንም። ነገሩ ሳይበርድ አሁን መሄድ አለብህ። ደሊና እባክሽ እንደዚህ አትጫኝ። ግን እዛ እህትህ እያለቀሰች እኔ በሰላም እዚህ አልቆይም። ለዚህ ነው የምጫነህ። በእውነት ግን ይህን ያህል አጥፍቻለሁ ነው? በጣም አጥፍተሃል። እሷ ለአንተ ስትል ያን ሁሉ መከራ አልፋ ነው እዚህ የደረሰችው። እሺ በቃ ተረጋጊ። ተነሳውን እንጠብቃለን። ግን ሄጄ ምን ብዬ ይቅርታ ልጠይቃት? ከልብ የወጣውን እውነት ንገራት። ተሳስቼ ነው ከዚህ በኋላ አልቆጣሽም በላት። ግን ካላመነችኝስ? ታምናሃለች። አንተ ብቻ ወንድሟ መሆኗን አምነህ ተቀበልና ቅረባት። እሺ ደሊናዬ፣ አመሰግናለሁ። እሺ ሁልጊዜም ቢሆን መስመር የምታስይዙኝ ነሽ። እሺ አሁን ተነስ። ይቺ አፍ አውጭ ሴት አሁንም ቢሆን ልቧ አልተሰበረም። እኔና ማየሪ ጥላቻዋን ልትዘራ ታስባለች። የትናንቱ እግር መጥለፍ አልበቃትም። ስለዚህ አሁን የሚገባትን ትምህርት አስተምራታለሁ። እመቤት ቤዛ፣ እራትሽ ጣፋጭና ልዩ መሆን አለበት። እንግዲህ መልካም እራት ይሁንልሽ። ከዚህ ጨው በኋላ ይሄ ንቀትሽና ይሄ ክፉ አፍሽ እንደሚታገስ ተስፋ አደርጋለሁ። እባክሽ ኤልሳ፣ አንዴ ብቻ። ካሌብ፣ እኔ ምንም ማወራ ነገር የለም። ቅድም ስላደረኩት ነገር በጣም ይቅርታ። ይቅርታን አልፈልግም። በቃ ልሂድበት። በእውነት ነው የምልሽ፣ ደንግጬ ነው። ሆነ ብዬ ለመጉዳት ፈልጌ አይደለም። ደንግጠ ነው? እኔ እኮ በደስታ መጥቼ ነበር ያቀፍኩ። አንተ ግን በንዴት ገፈተርከኝ። አውቃለሁ አጥፍቻለሁ፣ ግን ማሰብ ስላልቻልኩ ነው። እባክሽ ተረጂ። አልረዳህም። ማሚና እኔን ልክ እንደ ባዕዳ እያየህን ነው። አይ በፍጹም እንደዛ ማለት ፈልጌ አይደለም። ሁለታችሁም ለእኔ ልዩ ናችሁ። ልዩ ስለሆንኩ ነው ከመኝታ ቤትክ እንደዛ ተቆጥታ ያስወጣኸኝ? እሺ በቃ እኔ ምን ላድርግ? አንድ ያጠፋው አይደል? ምንም አታድርግ። አሁን ዞር ብልልኝ ከፊቴ። እሺ ካልፈለግሽ ግን አላስገድድሽም። እሺ እሺ። ቆይ እሺ፣ ተመለስክ አይደል? ያው ተመለስኩ። አሁን ንገሪኝ፣ ምን ላድርግልሽ? በቀላሉ ይቅር ትለኛለች ብለህ ካሰብክ ተሳስተሃል። እና ምን ላድርግሽ? ቅጣት እቀጣለሁ። ቅጣት? ምን አይነት ቅጣት? ያንንማ ገና ታየዋለህ። ንገሪኝ እንጂ አታስጨንቂኝ እባክሽ። አልነግርህም። የሚሆነውን ታያለህ። እማዬ፣ ምን እንዳመጣልሽ ትፈልጊያለሽ? የሚበላ ነገር ወይንስ የሚጠጣ ነገር ላምጣልሽ?
አይ ልጄ ምንም ነገር አልፈልግም። እግዚአብሔር ይመስገን። ምንም አላስቸገርሽኝም እኮ ያው ድካሙ ስላለ ተረጋግተሽ ማረፍ አለብሽ። አይ ልጄ ከዚህ በላይ ምን እረፍት አለ? አንቺንም ልጄንም ማየት ለኔ ትልቅ ነገር ነው። እውነትሽን ነው። አሁን ሁሉም ነገር ተስተካክሎ ወደ ሰላም እየተመለስን ነው። እማዬ ወይ እኔ ልጅ ይሄንን ሁሉ መከራ አልፈሽ ልጅሽን በማግኘትሽ ፈጣሪ ይመስገን። እኔ ልጅ ለኔ ያደረግሽልኝ ነገር ትልቅ ውለታ ነው። ፈጣሪ ይመስገን። እኔ ምንም አላደረኩም እኮ እማዬ፣ ለአንቺ ይገባሻል። አይ እኔ ልጅ በዚህ ጨለማ ጊዜ ለኔም ለካሌብ መጠጊያ የሆንሽን አንቺ ነሽ። እግዚአብሔር መልካምነትሽን አይቶ ዋጋሽን ይክፈልሽ። እንዴ ምን ልታረጊ ነው? ትንሽ ነገር ብቻ ነው ማደርግበት። አልፈልግም። እንደዛ ከሆነ አኮርፋለሁ። እንዴ ያምሻል አንቺ ልጅ። እሺ ቅጣት ስለሆነ ብቻ ትንሽ ነገር ብታበላሽ እንገልጽ እኮ ቅጣት ነው። ምንድነው? ቆይ ግን የሆነ ነገር ደስ ይላል ነው ታያለህ። ወይኔ ፊቴ ይበላሽ ብቻ። አይበላሽም፣ ቆንጆ ነው። ምን እያደረግሽ ነው? ቆይ በመስታወት ማየት አለብኝ ነገር። በቃ በጣም በቃ ቆንጆ ሴት ነው ያስመሰልኩ። እንዴ ጭራሽ ከባሽኝ ጊዜ ምንድን ነው ያደረግሽው? እንዴ ነይ ኧረ እባክህ አለቃት። እማዬ ልመታኝ ነው። ወይኔ ልጅ በጣም ለማረብ ሆነት ጭራሽ እንደውም ማሳመር አለቀሽ። እማዬም ታስጠልሽ። እማዬ ተመስገን ልጆቼ እንደዚሁ ነው ይወጥ እንደዚህ ተጫውታብኝ በጣም ተጫውተሽበት አለቀሽም ይልሽ እንዴት ታዋት ለአሁን ያመለጥሽ እንዴ እማዬ ካሌብ ምን ሆናችሁ ነው? ለምንድን ነው የምትጫወቱት? ካሌብ ምንድን ነው? አንቺ ደግሞ ምንድን ነው የሚያስቅሽ? ምንም የሚያስቅ ነገር የለም። አልሳኩም። ያው እየሳቅሽ ነው። ፊትሽ ላይ ያየሁት አልሳኩም ትያለሽ እንዴ? ሁላችሁም ቀለዳችሁብኝ አይደል? እሺ አንቺን ደግሞ አለቀሽም። እሺ ኤልሳ እንዴት ነው እንደዚህ ያደረግሽው? ካሌብ እንደዚህ ሆኖ አይቼው አላውቅም። አያችሁት አይደል? በደንብ አድርጌ እኮ ነው የቀባሁት። ልጅን አሳዘናችሁት አይደል? ግን አምሮበታል አይደል? ሄጭ እነዚህ ደግሞ ምንድነው ቤቱ የሚያንጫጩት? ገና ከመምጣታቸው ሊበጠብጡኝ ነው እንዴ? ደግሞ እኮ በጣም ርቦኛል። ምግብ መብላት አለብኝ። ምንድን ነው ሁሉ ጨው እንዴ? ባህር ውስጥ ነው እንዴ ተፈረፈረው? ቆይ ማን ይሄን ሁሉ ጨው ጨመረበት?
ቆይ ማን ሊያደርገው ይችላል? ይሄን ያቺ ገጠሬ ኤልሳ ነው የምትሆነው። አዎ ከሷ ውጭ ይሄንን ተንኮል ሊሰራ የሚችል ማንም ሰው የለም። ማን ነው ቆይ የምበላው ምግብ ላይ ጨው የጨመረው? እናንተ ደንቆሮ ናችሁ እንዴ? ምንድን ነው የሚዘጋችሁ? የምበላው ምግብ ላይ ማን ነው እንደዚያ ጎምዝዞ ጨው የጨመረበት? ቤዛ ያምሻል እንዴ? እሱ ምግብ እኮ እኔ ነኝ የሰራሁት። ደግሞ በልተነው ነው የተነሳ ነው። ምን ሆነብሽ? ምንም ጨው የለውም። በጣም እኮ ነው የሚጎመዝዘው። ቆይ እቃ ሙሉ ነው እንደዚህ ላይ ገለበጣችሁት? እኛ ሁላችንም አብረን የበላ ነው። ምንም ጨው የለውም። ምናልባት አንቺ አፍጣሙን ቀይሮት እንዳይሆን። ልጄ እባክሽ ተረጋጊ። እንደዚህ በቀላል ነገር አትበሳጭ። ረጋጋም። ለምንድን ነው የምረጋጋው? አንቺ ነሽ እንደ ምግብ ውስጥ ጨው ጨመርሽብኝ። ምንም መልስ አትሰጡኝም አይደለ? እናንተ ተባብራችሁ እኔን ማሳበር ነው የምትፈልጉት? ቤዛ ማንም አንቺን አያሳብድም። ደግሞ አትጩይ። ካሌብ ተኝቷል፣ እንዳትረብሹ ነው። እንደዛ ነው እንዴ ነገሩ? እሺ ጥሩ፣ በጣም ጥሩ። ማረገው እኔ ነኝ የማውቀው። እሺ እኔ እኮ ነኝ ያደረኩት። ምንድን ነው ያልሽው? አንቺ ነሽ ጨው የጨመርሽባት? አዎ ማሚ፣ እኔ ነኝ ጨውን የነሰነስኩባት። እንደውም አነሰባት መሰለኝ። እንዴት እንደዚህ ታደርጊያለሽ? ከመቼ ጀምሮ ነው ምግብ ላይ መጫወት ጀመርሽው? እማዬ፣ ቤዛ ትላንትና ባደረገችው ነገር ኤልሳ ተናዳባት ነው። አይደለም ደሊና፣ ጥፋት በጥፋት አይታረምም። ይኸውልሽ የሰው ልጅ ለጥፋቱ ቅጣት ካገኘ ጥፋቱ ትክክል ይመስለውና እንደገና ይደግመዋል። ይሄ ደግሞ ያደግሽበት ስርዓት አይደለም። እማዬ ደግሞ እሷ እኔ ላይ የምታደርገውን ነገር ያየሽ አይደል እንዴ? ቆይ ዝም እንድላት ነው እንዴ የምትፈልጊው? የኔ ልጅ እኛ የራሳችን መንገድ ብቻ ነው የምንከተለው። አንቺ ማን ስለሆንሽ ነው በሰው ላይ ፍርድ የምትሰጪው? ከላይ ፈጣሪ አለ። ለሱ ብቻ ነው መስጠት ያለብን። ሁሉንም ነገር ማስተካከል እሱ ብቻ ነው የሚችለው። ወይ እማዬ፣ አንዳንዴ ደግሞ ችግር አለብሽ። አሁን ደግሞ መቆጣት ጀመርሽ ማለት ነው። እየተቆጣሁሽ አይደለም። ልክ ያልሆነ ነገር ልክ አይደለም እያልኩሽ ነው ያለሁት። በቃሽ ተይው እማዬ፣ ሁለተኛ አይለመደኝም። ከእንግዲህ ፈጣሪን ፈሪ። ክፉን በደግነት ነው ማሸነፍ የምንችለው። እኔ ብተዋት ግን ውስጥ ያለውን ንዴትና በቀል በፍጹም አይተዋት። ማስቲኒ ላድርገል። አልፈልግም። ቅድም ስታላግጭብኝ ነበር እንዴ? ኧረ እኔ አላላገጥኩም። አንቺ እኮ ኤልሳ በሰራችሁ ተንኮል ተደረበሽ ትስቂብኝ ነበር። ለኔ እንደመደገፍ ከሷ ጋር ተደረበሽ ትስቂያለሽ አይደል? ኧረ እኔ አላፌስኩም፣ ግን እኮ ፊት በጣም ነበር የሚያስቀው። ምኑ ነው የሚያስቀው? ዝም ብላ ለቀለቀችኝ ነገር ነው የሚያስቀው? ያሳቀኝ ፊት ላይ ያለው ነገር ሳይሆን የእህት ቅብጠትና ፍቅር ነው ያሳቀኝ። እንዴ ካለ ምን እያደረክ ነው? በቅፍ ያስገብቼሽ እየቀጣሽ ነው። ቅጣቴ ይሄ ከሆነ አልቃወምም። ደሊና፣ ላንቺና ለእናቴ ስል ነው ይህን ሁሉ ነገር የተሸከምኩት። አውቃለሁ። አሁን ንገረኝ፣ ደስተኛ ነህ አይደል? አዎ በጣም ደስተኛ ነኝ። አሁን በውስጥ የነበረው ክፋት በሙሉ ቀለል ብሎኛል። እሱ ነው ለኔ ትልቁ ደስታ። እህትህና እናትህ አጠገብ ሆነ የጠፋ ህይወት ሲመለስ ማየት። አሁን አጠገብ ያለሽ። ያላንቺ ግን እንደዚህ ደስተኛ መሆን ይመስልሻል? ሁልጊዜም አጠገብህ ነኝ ካሌብ። በደስታም በሀዘንም አልለይህም። አመሰግናለሁ ደሊናዬ። አንቺ ማለት የህይወቴ ብርሃን ነሽ። አሁን ተረጋግተሃል አይደል? በቃ ልጣ። ትንሽ እዚህ እንቆይ። ቅጣቱ እኮ ግን አልተጠናቀቀም። እሺ ወይዘሮ ጽጌረዳ፣ ላናግርሽ ነበር የመጣሁት። ያለ ፍቃድሽ ከጎኒ ስለተቀመጥኩኝ በጣም ይቅርታ። ኧረ መልስ አትመልሽልኝም? በጣም ጥሩ።
ለማንኛውም ልጅሽን ስነ ስርዓቷን አስይዥልኝ እሺ? ቤዛ ምን ሆነሽ ነው በዚህ ሰዓት እንደዚህ የምትሆኚ? ምን እንደሆነ አታውቂም? ልጅሽን ብታሳረፊያት ነው እሺ የሚሻለው፣ ያለበለዚያ አጸፋውን አትችይው። ቆይ ተረጋጊ። ስለ ደይና እያወራሽ ነው? እሷ ምን አደረገችሽ? ምን እንደሆነ አታውቂው? ለማንኛውም ልጅሽን ብታሳረፊያት ይሻልሻል፣ ያለበለዚያ አጸፋውን አትችይው። ኤልሳ እኮ የካሌብ እህት ናት፣ የኔ ልጅ ናት። ካንቺ ጋር መታ ምን አደረገች? ኤልሳ እኔ አጠገብ ሁለተኛ እንዳትደርስ አስጠንቅቂያት። ሰማሽኝ? በዚህ አነጋገርሽ እኔ ልታስፈራሪ ኤልሳንም ልታስፈራሪ አትችይም። ምን ያላደረገችው ነገር አለ? በየርኩበት ሁላ እየተከታተለች ልታጠምደኝ ትሞክራለች። ቤዛ እባክሽ ድምፅሽን ዝቅ አድርጊ። እኔ እኮ እናት ነኝ። በዚህ አነጋገርሽ እኔንም ኤልሳንም ልታስፈራሪ አትችይም። እያስፈራራውሽ አይደለም፣ እያስጠነቀቅኩሽ ነው። ኤልሳ ይሄን ነገር የምታደርገውን ነገር የማታውቀውም ከሆነ ልኳን ነው ማሳያት። እሺ ልኳን ታሳያታለሽ? በምን መብትሽ ነው የኔ ልጅ ልኳን የምታሳያት? በየቦታው እየገባሽ የምትገለማመጠው ነገር ብታቆም ነው የሚሻላት። ኤልሳ እኮ በገዛ ቤቷና በራሷ ህይወት ውስጥ ነው ያለችው። አንቺን ለመንካት ምንም አይነት ምክንያት የላትም። ምክንያቱን እሷን ራሷን ጠይቂያት። በእኔና በካሌብ መካከል እየገባሽ ነገሩን ለማበላሸት እየሞከረች ነው። ከካሌብ ጋር ያለው ግንኙነትሽ እንዲቋረጥ የሆነው በራሱ ምክንያት ነው እንጂ በኤልሳ አይደለም። አታስመስይ ወይዘሮ ጽጌረዳ። እህቱ ናት እያልሽ እኔ ልታታልይኝ እንዳትሞክሪ። እሺ እነግራታለሁ፣ ግን ይሄ ማስፈራራሽ ልክ አይደለም ቤዛ። በደንብ እነግራታለሁ። አንቺም ልጅሽን እጇን እንድትሰበስብ ንገሪያት እሺ? አይ ምትል ከሆነ ግን ዋጋውን ነው ማሳያት። አንቺ እኔ እናቱን እንደዚህ ልታናዝጂኝና ልታስቆጭኝ አትችይም። እነግራታለሁ። አንቺም ልጅሽን እጇን እንድትሰበስብ ንገሪያት እሺ? አይ ምትል ከሆነ ግን ዋጋዋን ነው ማሳያት። ልጄ ደግሞ ከወንድሟ ጎን ነው ያለችው። እኔ እያስጠነቀቅኩሽ ነው። ልጅሽ ስነ ስርዓቷን የማትይዝ ከሆነ ግን የሚመጣውን ነገር በፍጹም አትችይው። እሷ ከካሌብ ጎን እንዳትቀርብ ልከለክላት አልችልም። እሷ ደግሞ እህቱ ነች። እኔ እያስጠነቀቅኩሽ ነው። ልጅሽ ስነ ስርዓቷን የማትይዝ ከሆነ ግን የሚመጣውን ነገር አትችይው። እሷን ከካሌብ ጎን እንዳትሆን ልከለክላት አልችልም። ፍንጭ ለማግኘትና እኔን ለማስመታት የምትሞክረው ሙከራ አላየሽውም እንዴ? እሷን ከካሌብ ጎን እንዳትሆን ልከለክላት አልችልም። እሷ ደግሞ እህቱ ነች። እሳቱ ሳይነድባት አስቀድማ እንድትጠነቀቅ ብትነግሪያት ነው የሚሻልሽ። ምን አይነት ነገር? እሷ ምንሽ ላይ ነው የደረሰችብሽ? ታዲያ ንገሪያታ። እሳቱ ሳይነድባት ተሰብስባ እንድትቀመጥ ንገሪያት። በእውነት አላውቅም። እሷ የምታደርገውን ነገር ሁሉ ለኔ አትነግረኝም። ታዲያ ንገሪያታ። እሳቱ ሳይነድባት ተሰብስባ እንድትቀመጥ ንገሪያት። አንቺ እኔና ልጄን እያስፈራራሽ ነው። አንቺ ግን ለምንድን ነው እንደዚህ የምትፎክሪ? ልጅሽን ስነ ስርዓቷን እንድትይዝና የእናትነት ድርሻሽን እንድትወጪ እየነገርኩሽ ነው። እነግራታለሁ አልኩሽ። አነጋገርሽን ግን ብታስተካኪ ጥሩ ነው። ልጄን ልታጠፊያት ነው እንደምዝችው? ልጅሽን ስነ ስርዓቷን ይዛ እንድትቀመጥና የእናትነት ድርሻሽን እንድትወጪ እየነገርኩሽ ነው። ካሌብ ግን ይሄን ቢሰማ ምን የሚል ይመስልሻል? የት እንደደረስኩማ ጊዜው ሲደርስ ታየዋለሽ። ኤልሳ ግን ሁለተኛ አጠገቤ ጋር እንድትደርስ አልፈልግም። እንዴ እሷ እኮ እህቱ ናት። በሷ ላይ አንድ ነገር አድርጋለሁ ብትይ ካሌብ ይቅር አይልሽም። አነጋገሬን የማስተካከለው የልጅሽ ድራሿ ሲጠፋ ብቻ ነው። ከእንግዲህ ግን አጠገብሽ እንዳትደርስ እመክራታለሁ። ቤዛ እኔና ልጅን እያስፈራራሽ ነው። እኔ እልኋን አስጨርሳታለሁ እያልኩሽ ነው። መስመር ካለፈሽ ግን ዋጋዋን ነው የምሰጣት። እሺ እነግራታለሁ፣ ግን ይሄ ማስፈራራሽ ልክ አይደለም ቤዛ። ኤልሳ ዛሬ እኛ ላይ የምታደርገውን ነገር ካላቆመች ነገ ግን አዲስ ነገር አሰማሻለሁ። እኔ የድርሻዬን እወጣለሁ፣ አንቺ ግን ከህይወታችን ውጭ። ያ ግን በኤልሳ ህይወት ላይ የተወሰነ ነው የሚሆነው። እሺ አታስመስይ ደሊና። አይኖችሽ ከሁሉም ነገር እያወሩ ነው። ወንድሜን ትወጂዋለሽ አይደል? ምን እያልሽኝ ነው ኤልሳ? ስለማን ነው የምታወሪው? ጭራሽ እንደዚህ አይነት ነገር የለም። ምንም አትበይ። የፈለግሽውን ያክል ለመደበቅ ብትሞክሪ ፊትሽ ግን ይናገራል። ኤልሳ እባክሽ እንደዛ አትበይ። እኔ እና እሱ እኮ ዝም ብለን ጓደኛሞች ነን። ከዛ ያለፈ ምንም ነገር የለም። ጓደኛሞች ብቻ? ታዲያ ለምንድን ነው እሱን ስታዩ አይንሽ የሚያበራው ድምፅሽ የሚንቀጠቀጠው? ጓደኛሞች ስለሆናችሁ ብቻ ነው? በደንብ ያስታውቃል እያልኩሽ ነው። አዎ እወደዋለሁ። አሁን እፎ ያልሽ፣ ግን ይሄንን ማወቅ ምን ያደርግልሻል? አየሽ፣ እውነቱ ወጣ።
ታዲያ ለምንድን ነው ይሄን ያክል ጊዜ ደበቅሽ? እኔ እኮ እህቱ ነኝ። ምክንያቱም ሁኔታዎቹ አይመቹም ኤልሳ። ነገሮች ሁሉ ተወሳስበዋል። እኔ ደግሞ ፍርሃት ይሰማኛል። ፍርሃት? የካሌብን ስሜት ታውቂዋለሽ አይደል? እሱም ቢሆን ለአንቺ ያለው ቦታ ይታወቃል። አውቃለሁ፣ ግን አሁን ባለው ሁኔታ ስለ ፍቅር ማሰብ እንችላለን ብለሽ ታስቢያለሽ? ነገሩን ያወሳሰበችው ያለችው ዋነኛዋ ምክንያት ቤዛ ናት አይደል? ችግራችሁ እሷ እንደሆነች አውቃለሁ። ቤዛ በሆነ መንገድ እየገባች ነገሮችን ሁሉ ታበላሻለች። ጭራሽ እናቴ ጋር ሄዳ ማስጠንቀቂያ ሰጥታኛለች። ቤዛ እናትሽ ጋር ሄዳ ነበር? ይሄማ ከልክ ያለፈ ድፍረት ነው። አዎ፣ እናቴ ደውላ ነግራኛለች። ከእሷ አጠገብ እንዳልደርስና እግሬን እንድሰበስብ አስጠንቅቃኛለች። እሷ ማን ስለሆነች ነው ያንቺን እናት የምታስፈራራው? አይዞሽ ደሊና፣ ቤዛኔ በማስተካከላት መንገድ አስተካክላታለሁ። ኤልሳ እባክሽን አትቸኩይ። ከእሷ ጋር ግብግብ ውስጥ እንድትገቢ አልፈልግም። ነገሮቹን ጭራሽ ታበላሻለሽ። አታስቢ፣ እኔ እንዴት እንደሚይዘት አውቃለሁ። በወንድሜና በአንቺ መካከል እንድትገባ አልፈቅድላትም። እሷ እኮ ካሌብ ላይ ትልቅ ተጽዕኖ አላት። ሁልጊዜም የሆነ ፍንጭ እያገኘች እሱ ወደ ራሷ ታዞራለች። ምንም ተጽዕኖ የላትም። ካሌብ እውነቱን እስኪያውቅ ነው እንጂ ለቤዛ ምንም አይነት ፍላጎት የለውም። እሱን አውቃለሁ፣ ግን የምታደርገው ነገር ድንበር አልፏል። እኔና እናቴን ማስፈራራት ማለት ምን ማለት ነው? ለዚህ ነው የምገባበት። እሷን በቃሏ ልክ የማስቀመጥ ግዴታ አለብኝ። አንቺ ምንም እንዳትጨነቂ። እንዴት ነው የምታስተካክያት? በግልጽ ልታናገሪያት ነው ወይንስ ሌላ መንገድ አለሽ? የምታደርገውን ነገር እጥፍ አድርጌ መልስላታለሁ። የወንድሜን ህይወት ማበላሸት እንደማትችል አሳያታለሁ። ኤልሳ፣ ካሌብ ይሄንን ነገር ቢሰማ አይቀበልም። እሱ ነገሮች ሁሉ በሰላም እንዲያልቁ ነው የሚፈልገው። ካሌብ ደግ ስለሆነ ነው ቤዛ የምትጫወትበት። አሁን ግን እኔ መሀል ስለገባው ሁሉንም ነገር ለውጠዋለሁ። ግን እባክሽን መጠንቀቅ አለብን። እሷ ይሄን የያዘችው ፍንጭ ወይም ሚስጥር ይኖራታል። ምንም አይነት ሚስጥር ቢኖር እኔ እደርስበታለሁ። ዋናው ነገር ግን አንቺ ከካሌብ እንዳትርቂ። እሺ፣ እኔ ከሱ መራቅ አልፈልግም፣ ግን ይሄ ሁሉ ውጥረት ሲበዛብኝ ይፈራለሁ። ትፍሪ፣ እኔ ካሁን በኋላ ከአንቺ ጎን ነኝ። ከእንግዲህ ቤዛ አንቺ የሚጎዳ ቃል እንድትናገር አልፈቅድላትም። እውነት ኤልሳ፣ በጣም ነው ማመሰግንሽ። እንደዚህ ከጎኔ መቆምሽ ትልቅ ብርሃንን ሰጥቶኛል። እኔ ለወንድሜ ምርጥ እህቱ ነኝ። ለእሱ የምትገባውን ያውቃለሁ። እንደ ቤዛ አይነት ተንኮለኛ ሴት ሳትሆን እንደ አንቺ አይነት መልካም ሴት ነች የምትገባው። እህት፣ ገና እኮ እሱ የወሰነው ነገር የለም። ይወሰናል። አሁን ግን መጀመሪያ የቤዛን በአንድ ጉዳይ መፍታት አለብን። ታዲያ አሁን ምን ለማድረግ ወሰንሽ? መጀመሪያ የት እንሂድ? አሁን እኔ በቀጥታ ወደ ቤዛ ክፍል እሄዳለሁ። እሷ የጀመረችውን ጨዋታ እኔ ጨርስላታለሁ። ኤልሳ፣ ብቻሽን አትሂጂ። ለካሌብ የምንገረውና አንድ ላይ እንሂድ። አይ ካሌብ ከሰማማ ይከለክለኛል። ይሄ በእኔና በቤዛ ብቻ መካከል ያለ ጉዳይ ነው። ተይ እባክሽ ኤልሳ። ካሌብዬ እባክህ ተረጋጋ። ስለተጨነክና ስለተበሳጨከው ነገሩን ማስተካከል አትችልም። ምንድን ነው የምረጋጋው? የተደረገውንና የሆነውን ነገር ሁሉ እያየሁ አሁንም ሰበብ ልትሰጪኝ ነው እንደምፈልግ? ላብራራልህ እችላለሁ። ሁሉንም ነገር ያደረኩት ለኔና ለአንተ እንደሆነ እንድታቀልኝ ነው የምፈልገው። ለኛ ሲባል የሰውን ህይወት ማበላሸትና ማስፈራራት ነው እንዴ? ለኛ ሲባል ማለት ካሌብ እባክህ እንደዚህ አትሁን። አንድ እድል ብቻ ስጠኝና ነገሮችን እንደ አዲስ እንጀምር። እኔ መቼም ቢሆን ይቅርታ አላደርግልሽም። ያደረግሽው ነገር በምንም አይነት መስፈርት ይቅርታ የሚደረግለት ነገር አይደለም። እሺ አምኛለሁ፣ ጥፋቴ ነው። እኔ ከሁሉንም ነገር ያደረኩት አንተን ከኔ ለመንጠቅ ሲሞክሩ ስላየው ነው። ፍርሃትሽ ሰዎችን እያስፈራራሽ ለመኖር መብት አይሰጥሽም። በምንም አይነት መልኩ ይቅር የሚባል ነገር አይደለም ያደረግሽው። ካሌብ፣ እኔ እናንተ ያሳለፍነውን ነገር እንዲህ በቀላሉ ረስተህ እንዴት እኔ ላይ ትጨክንብኛለህ? ያሳለፍነውን ጊዜ ያበላሽሽው እኮ አንቺ ነሽ። አሁን ደግሞ መተሽ የንጹሃን ህይወት ምስቅልቅል ለማድረግ ትሞክሪያለሽ። እኔ እኮ የደሊናንና የእናትህን ስም እኮ አላነሳውም። እባክህ ካሌብ አንድ እድል ብቻ ስጠኝ። ስማቸውን ባታነሽም ያደረግሽውን ነገር በሙሉ ደርሼበታለሁ። በእኔና በደሊና መካከል ያላረግሽው ነገር የለም።
ተይኝ ስትለኝ ምን ማለት ነው? ቆይ እኔ እዚህ ቤት ውስጥ ያን ያክል ዋጋ የለኝም ማለት ነው? እኔ አንቺ ንብረት አይደለሁም። በቃ ተይኝ። ይህን ሁሉ ድራማሽን መስማት አልፈልግም። በቃ አረፌ እንድቀመጥ ነው እንደምትነግረኝ? ቆይ አንተ ከሌላ ሰው ጋር ስትሆን እያየው እንዴት አረፌ እቀመጣለሁ? ይኸውልሽ እዚህ ቤት ውስጥ መኖር ከፈለግሽ አርፈሽ ተቀመጭ። አላስፈላጊ ድራማ ውስጥ መግባትሽን አቁም። እኔ ውሳኔን የወሰንኩት ለአንተ እንደሆነ እንዴት አይገባህም? ካሌብ እባክህ አንድ ጊዜ እንኳን አዳምጠኝ። ከማን ጋር መሆን እንዳለብሽ መወስነው እኔ ነኝ። አንቺ ግን ወሰንሽን እያለፍሽ ነው። ቆይ እሺ አሁን ምን እንዳደርግልህ ነው የምትፈልገው? እግር ስር ወድቄ ይቅርታ ልጠይቅህ? መረጋጋት አልችልም። በእያንዳንዱ ቀን አዲስ ተንኮልሽን ማወቅ ሰልችቶኛል። እኔ አሁንም ድረስ በጣም ነው የምወድህ። ይህን ሁሉ ነገር ያደረግኩት ደግሞ በቅናት ምክንያት ነው። ካሁን በኋላ ደሊናንም አልነካትም፣ እናትንም ቢሆን አልነካትም። እባክህ ይቅርታ አድርግልኝ። ምንም እንድታደርግልኝ አልፈልግም። ከውስጤ ወጥተሻል። በቃ የሰራሽው ስራ ፍጹም ይቅርታ የሚባል አይደል። ካሁን በኋላ እውነቱን ነው እየነገርኩ ያለሁት። በአንተና በእሷ መካከል ሁለተኛ አልገባም። ቃላትሽን ማመን አቅቶኛል ቤዛ። ስንት ጊዜ ነው ተመሳሳይ ነገር እያደረግሽ የምታስፈራሪያቸው? ማስፈራራት አይደለም፣ እኔ እውነቱን ነው የነገርኩ። በቃሽ ቤዛ፣ አሁን ሂጂልኝ እባክሽን፣ ሂጂልኝ። አንቺ ምን አባሽ ሆነሽ ነው በሬን ሳታንኳኪ የምትገቢው? ሂጂ ጫውን ከዚህ ክፍል። ልሰናበትሽ ነው የመጣሁት ቤዛ። ማለት ያን ሁሉ የባህር ጨው ምግብሽ ላይ ያፈሰስኩት እኔ ነኝ። አንቺ ነሽ? አንቺ አረመኔ! ምን ልትሆኚ ነው? ትሰሚኛለሽ? ከአሁን በኋላ እኔና እናቴ ላይ ተንኮል ለማድረግ ብታስቢ ይሄ ጨዋታ አይደለም። እሺ እዚሁ ነው የምጨርስሽ። ሰማሽ?